የወላይታ ሶዶ ዩኒቨርሲቲ የማህበረሰቡን የልማት ችግሮች ለመፍታት የሚያስችሉ የተለያዩ የምርምር ስራዎችን እያበረከተ ይገኛል። ዩኒቨርሲቲው የግብርናውን ክፍለ ኢኮኖሚ በማዘመን ምርታማነትን ከማሳደግ በተጓዳኝ በሌሎች ዘርፎችም በርካታ ዜጎችን ተጠቃሚ ማድረጉን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አረጋግጠዋል። የወላይታ ሶዶ ዩኒቨርሲቲ ከባለድርሻ አካላት ጋር በመሆን የማህበረሰብና የኢንዱስትሪ ፎረም አካሂዷል። ለዳዊት ኮይሻ ዘገባ ውብሸት ጳውሎስ። የወላይታ ሶዶ ዩኒቨርሲቲ ከተመሰረተበት ጊዜ ጀምሮ ከመማር ማስተማር ስራ ጎን ለጎን ማህበረሰብንና አገሪቱንም የሚጠቅሙ የተለያዩ የምርምርና የማህበረሰብ ተኮር ስራዎችን ሲሰራ ቆይቷል። ዩኒቨርሲቲው የማህበረሰብን የልማት ችግሮችን ለመፍታት የአገልግሎት አሰጣጥን በሚያዘምኑና የሰው ፍልሰትን ለመቀነስ የሚያስችሉ የተለያዩ ተግባራትን ከመንግስታዊና መንግስታዊ ካልሆኑ ተቋማት ጋር በጋራ እየሰራ ይገኛል። ይህንን ተግባር ይበልጥ በማሳለጥ የማህበረሰብን ተጠቃሚነት ለማሳደግ በትኩረት እንደሚሰራ የተናገሩት የዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድኒ ቶማ ናቸው። እንደ ዩኒቨርሲቲ በማህበረሰብ ተሳትፎ የምንሰራቸው ስራዎች በአምስት የሚከፈሉ ሲሆን እነዚህም መንግስትና መንግስታዊ ያልሆኑ ድርጅቶች በማይደርሱባቸው አካባቢዎች የተለያዩ የልማት ስራዎች፣ ለተለያዩ ሴክተር መስሪያ ቤቶች ፍላጎትን መሰረት ያደረጉ የአቅም ማጎልበቻ ስልጠናዎች፣ ለኢንዱስትሪዎች የማማከር አገልግሎቶች እንዲሁም የዩኒቨርሲቲ ማህበራዊ አገልግሎቶች ናቸው። በዩኒቨርሲቲ ኢንዱስትሪ ትስስር ዘርፍ እንደ ተግባር ተኮር የሳይንስ ዩኒቨርሲቲ ለተልዕኳችን መሳካት ቁልፍ ሚና ከሚጫወቱ ኢንዱስትሪዎች ጋር የመግባቢያ ሰነዶችን በመፈራረም የትብብር ተግባር ተኮር ምርምሮችን፣ የትብብር ስልጠናዎችን፣ የማማከር አገልግሎቶችን፣ የተማሪዎችን ተግባር ተኮር ትምህርት እንዲሁም የዩኒቨርሲቲና የኢንዱስትሪ ባለሙያዎች ልውውጥ እያካሄድን እንገኛለን። የወላይታ ሶዶ ዩኒቨርሲቲ እስካሁን ድረስ ከ50 ሺህ በላይ ተማሪዎችን በተለያዩ የትምህርት መስኮች አሰልጥኖ በማስመረቅ ለሀገሪቱ የበኩሉን አስተዋጽኦ ሲያበረክት መቆየቱን የጠቀሱት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ዩኒቨርሲቲው የግብርናውን ክፍለ ኢኮኖሚ በማዘመን በባህልና ቱሪዝም እንዲሁም በሌሎች ዘርፎችንም የማህበረሰቡን ተጠቃሚነት የሚያረጋግጡ በርካታ ተግባራትን ማከናወኑን ነው የተናገሩት። በግብርናው ዘርፍ እንደ ሀገር የተያዘውን የብዛ ኢኮኖሚ ዘርፍ ለማሳካት የራሱን አስተዋጽኦ ለማበርከት የትኩረት መስክ አድርጎ እየሰራ ይገኛል። ሁላችንም እንደምናውቀው መንግስታችን ብዛ ኢኮኖሚ ዘርፍ ተብሎ ከተለየውት ውስጥ አንደኛውና ዋነኛው ግብርና ዘርፍ ነው። ግብርና ዘርፍ ካላዘመንን ወይም ዘመናዊ የሆነ ግብርና ካልገነባን እንደ አገር የምግብ ሉዓላዊነትን ማስጠበቅ አንችልም። ስንዴ እየለመንን ከውጪ በሚመጣው እርዳታ ህዝባችንን እየመገብን መኖር አንችልም በሚል መንግስታችን በያዘው ኢኒሼቲቭ መሰረት ለግብርናው ዘርፍ ልዩ ትኩረት በመስጠት መካናይዜሽንን በማስፋፋት የአርሶ አደሮችን ህይወት ለመቀየር የተለያዩ ቴክኖሎጂዎችን በመጠቀም የሚሰራ ስራ ነው። በዚህ ስራ ውስጥ ወላይታ ሶዶ ዩኒቨርሲቲም የራሱን አስተዋጽኦ ማድረግ አለብኝ ብሎ እንደ ፎከስ ኤሪያ አድርጎ በልዩነት ይሄን መርጦ እየሰራ ይገኛል። ከእርሻ በተለይም በሬ ከማረስ ወደ ቴክኖሎጂ አጠቃቀም መሄድ አለበት በሚል ዞኑ ከወላይታ ልማት ማህበር ጋር በመተባበር ከ18 በላይ ትራክተሮችን ገዝተን ወደ አርሶ አደር አስገብተን የተለያዩ ስራዎችን እየሰራ እንገኛለን። የወላይታ ሶዶ ዩኒቨርሲቲ ከተለያዩ ባለድርሻ አካላት ጋር በመሆን ባዘጋጀው የማህበረሰብና የኢንዱስትሪ ፎረም ላይ በተላለፈው መልእክት ዩኒቨርሲቲው ከመማር ማስተማር ጎን ለጎን የማህበረሰብን ችግር የሚፈቱ ከ70 በላይ ማህበረሰብ ተኮር ፕሮጀክቶችን ቀርጾ በወላይታና ዳሮ ዞኖች እየሰራ እንደሚገኝ የገለጹት የዩኒቨርሲቲው አካዳሚክ ጉዳዮች ፕሬዝዳንት ዶክተር አክብር ጩፋ ናቸው። የእንሰት ዝርያ ማቆያና ብዜት ስራን በትኩረት እየሰራን ሲሆን ከ300 በላይ የእንሰት ዝርያዎች አያያዝና አመራረት ላይ ከ3000 ለሚበልጡ አርሶ አደሮች ስልጠና ተሰጥቷል። የአረንጓዴ ልማት ዘርፍ ሌላኛው የዩኒቨርሲቲው ከማህበረሰቡ ጋር በቅንጅት የሚሰራበት መስክ ሲሆን ዘርፈ ብዙ ጠቀሜታ ያላቸውን ፍራፍሬዎችና ሀገር በቀል ዛፎችን እንዲሁም ለውበት አገልግሎት የሚውሉ ቁጥራቸው እስከ 300,000 የሚደርሱ ችግኞች ለተከላ ዝግጁ እንደሆኑ ተደርጓል። በመሆኑም በ2018 በጀት ዓመት አጋማሽ ላይ ከሌላው ጊዜ ለየት ባለ መልኩ በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በሶስተኛ ዲግሪ እና ስፔሻሊቲ በአጠቃላይ
ከ2300 በላይ ተማሪዎችን በተለያዩ ትምህርት ዘርፎች ማስመረቁ ይታወሳል። ዩኒቨርሲቲያችን በውጭ ግንኙነትና አጋርነት ስራ ከ30 በላይ የውጭ ተቋማት ጋር በርካታ ፕሮጀክቶችን በመቅረጽ በርካታ ስራዎችን በጋራ ለመስራት የውል ስምምነት በመፈራረም ወደ ስራ የተገባ ሲሆን ስትራቴጂያዊ አጋርነትና ዓለም አቀፋዊነትን በማጠናከር ራዕያችን እውን ለማድረግ ጠንክረን እየሰራን እንገኛለን። ዩኒቨርሲቲው ከተለያዩ ባለድርሻ አካላት ጋር በመሆን ባዘጋጀው የማህበረሰብና የኢንዱስትሪ ፎረም ላይ የተገኙ ተሳታፊዎችም ዩኒቨርሲቲው እስካሁን ያከናወናቸውና በቀጣይ የሚያቀዳቸው ተግባራት በሙሉ የማህበረሰብን ተጠቃሚነት ለማረጋገጥ የሚያስችሉ ስለመሆናቸውንም መስክረዋል። በየአካባቢው ያሉ የተፈጥሮ ጸጋዎችን ወደ ሀብት የሚቀይር ስራ ፈጣሪ ትውልድን ለማፍራት የቴክኒክና ሙያ ስልጠና ተቋማት አበክረው መስራት እንዳለባቸው የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ አሳሰበ። ቢሮ በቴክኒክና ሙያ ስልጠና ኮሌጆች የፈጠራ ውጤቶችን ለማሳደግ የጀመራቸውን ተግባራት ለማጠናከር ከተለያዩ ዞኖች ለተወጣጡ አሰልጣኝ መምህራን በወላይታ ሶዶ ከተማ ስልጠና ሰጥተዋል። ነህሚያ ገነቱ በዚህ ጉዳይ ላይ ተጨማሪውን አዘጋጅታለች። በየትኛውም የስራ ዘርፎች የሚገኙ ባለሙያዎች በአጫጭር ስልጠናዎች የእውቀት ክህሎቶቻቸውን ማዳበር የሚጠበቅባቸው ወቅት ይሄ ወቅት ነው። በመሆኑም የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ የቴክኒክና ሙያ ዘርፍ ከተለያዩ የፖሊና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ለተወጣጡ አሰልጣኞች በተግባራዊ ጥናትና ምርምር የተዘጋጀ የመሪ አሰልጣኝነት ስልጠና ሰጥቷል። ታዲያ ሰልጣኞቹ የወሰዱት ስልጠና ራሳችንን በክህሎት ልናዳብር የሚረዳ ነው ሲሉ ገልጸዋል። ሰለጠንን ያለነው ትሬኒንግ ስለ አክሽን ሪሰርች ወይም ደግሞ ጥናትና ምርምርን የያዘ ሲሆን ከዚህ በፊት ከነበረን ኮንሰፕት ባለፈ በተሻለ ሁኔታ አንድ እርምጃ ከፍ እንድናደርግ እያደረገን ያለ ስልጠና ነው። ባሻገር ራሳችንንም አፕዴት እንድናደርግ ጠቅሞናል። ተግባር ተኮር ጥናትና ምርምር በቴክኒክና ሙያ ተግባርንና ንድፈ ሀሳብን አብሮ ለማስኬድ እጅግ በጣም አስፈላጊ በመሆኑ ችግሮቻችንን እዛው አጥንተን ለይተን እዛው ተግባር ተኮር ወይም አክሽን ኦሪየንትድ በሆነ ሚንስ ችግሮቻችንን ፈተን ነገሮች አጠቃላይ ስራዎችን ለማስኬድ እጅግ በጣም አስፈላጊ በመሆኑ ይሄ ስልጠና መሰጠቱ እጅግ በጣም አስፈላጊ ነው ብዬ አስባለሁ። የወሰዱት ስልጠና ወደ ታች በማውረድ ችግር ፈቺ የሆኑ መፍትሄዎችን ለመፍጠር ተዘጋጅተናል ሲሉ አክለዋል። ከኔ የሚጠበቀው የወሰድኳቸውን ትሬኒንጎች ወደ ታች በማውረድ እያንዳንዱን ግንዛቤ በማስጨበጥና ኃላፊነታቸውን ተወጥተው ለዛ ተቋም አስፈላጊ ነው የሚለውን ነገር ችግሮችን ከመፍታት አንጻር ያንን ተግባራዊ እንዲያደርጉ ኃላፊነቴን እወጣለሁ ብዬ አስባለሁ። ከዚህ ስልጠና በኋላ አንደኛ ሄደን ከኛ በታች ላሉ አሰልጣኞች ስልጠና እንሰጣለን፣ ስለ አክሽን ሪሰርች። ከዛ በተጨማሪ በእኛ ክላስተር ላሉ ቴክኒክና ሙያ ኮሌጆች እንደገና ስልጠና እንሰጣለን። እነዚህ ሰልጣኞች ከዚህ በፊት በጥናትና ምርምር ስራዎቻቸው የሚታወቁ ሲሆኑ አሁን እየወሰዱ ያሉት ስልጠና ደግሞ አቅማቸውን የሚገነባና ባወቁት ልክ ለተማሪዎቻቸው የእውቀት ቅብብሎሽን እንዲያስቀጥሉ ማድረግ ነው ያሉት ደግሞ የደቡብ ክልል ስራና ክህሎት ቢሮ ምክትል ኃላፊ ወይዘሮ አበራሽ አለሙ ናቸው። ሰልጣኞቹ ከተለያዩ ፖሊቴክኒክ ኮሌጆችና ከቴክኒክና ሙያ ትምህርትና ስልጠና ኮሌጆች የተወጣጡ አሰልጣኞች ናቸው። እነዚህ አሰልጣኞች ግማሾቹ በክላስተር ደረጃ የመጡት ናቸው፣ ግማሾቹ ደግሞ ተቋሙን ወክለው የመጡት ናቸው። ከዚህ በፊት በዋናነት የስልጠናው ዓላማው ከዚህ በፊት በተለያዩ ጊዜያቶች በሚደረጉ የጥናትና ምርምር የተግባራዊ ጥናትና ምርምር ውድድር መድረኮች ላይ ስራቸውን ይዘው የቀረቡት ናቸው አብዛኞቹ። ፕላስ ደግሞ እዛው ባሉበት ኮሌጅም እየተለማመዱ ስራውን እየሰሩ የቆዩት ናቸው። ስለዚህ እነዚህ አሰልጣኞች አሁን ባለው ሁኔታ አንደኛ አቅማቸው መገንባት አለብን። እየሰሩ እየተለማመዱ እየሞከሩ ያሉ ስለሆነ አቅማቸውን የመገንባት ስራ መስራት አለብን። ፕላስ ደግሞ እነዚህ አሰልጣኞች ከሰለጠኑ በኋላ ተመልሰው ወደ ኮሌጁ ሲሄዱ ለሌሎች ቀሪ አሰልጣኞች ስልጠናውን እንዲያወርዱ ነው ታርጌቱ። የመማር ማስተማር ሂደቱን ለማቀላጠፍ በክህሎት መዳበር ያስፈልጋልና እንደዚህ ያሉ ስልጠናዎች አስፈላጊ መሆናቸውን የገለጹት የወላይታ ሶዶ ዩኒቨርሲቲ መምህር ዶክተር ደምስ ደላሎ ተናግረዋል። አሁን በዚህ ሰዓት ገበያ ላይ ትልቅ ክፍተት እየሆነ ያለው የክህሎት ነው። የቲዮሪ ችግር ሳይሆን የክህሎት ነው። መፈጸም፣ መስራት፣ ተገቢውን ኮምፒተንሲ ተመራቂዎቻችን በየዘርፉ በተለያየ ዘርፍ በብቃት ይዞ የመውጣት ችግር አለና ይሄንን ደግሞ ሳይንሳዊ በሆነ መንገድ ምክንያቱም መማር ማስተማር ሳይንስ ነው።
የትኛውም ስልጠና ሳይንስ ነው። ስለዚህ ሳይንስን በሳይንስ ነው የምናክመው። ዝም ብሎ አይሆንምና ካሪክለም አለ፣ የተለያዩ የስልጠና ዘርፎች የሚሰጡ የላብ ስራዎች አሉ። እነኚህን ሁለቱንም በትክክል አላይን አድርገን አጣምረን የተሻለ ተማሪዎችን ለማፍራት አቅም ያላቸውን ገበያ ላይ በደንብ ምርታማ ወይንም ውጤታማ መሆን የሚችሉ ተማሪዎችን ለማፍራት ይሄንን አሁን የምንሰራውን ስራ ኢንድ ቱ ኢንድ በምርምር መደገፍ አለበት። ይሄ ደግሞ በዚህ በቲቬት ደረጃ በቴክኒክና ሙያ ደረጃ ትክክለኛው የምርምር አይነት የተግባር ተኮር ወይም አክሽን ሪሰርች የምንለው ነው። ውሜን ኢን ማይስ የተሰኘ ሀገር በቀል ግብረሰናይ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር በምርጫው የሴቶችና አካል ጉዳተኞች ተሳትፎ ለማሳደግ እየሰራ ነው። ሴቶችን በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች እያበቃ የሚገኘው ድርጅቱ የዘንድሮ ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የድርሻውን እየተወጣም ይገኛል። ድርጅቱ በወላይታ ዞን ጠበላ ከተማ 7ኛው ጠቅላላ ምርጫን አስመልክቶ የግንዛቤ ማስጨበጫ ፕሮግራም አካሂዷል። ፍሬ ህይወት ተስፋዬ ተጨማሪ አዘጋጅታለች። በ7ኛው ጠቅላላ ምርጫ ላይ እድሜያቸው ከ18 በላይ የሆኑ ሁሉም ዜጎች ህገ መንግስታዊ መብታቸውን ተጠቅመው የምርጫ ካርድ በመውሰድ በእለቱ ድምጻቸውን መስጠት ይጠበቅባቸዋል። ለዚህ መዘጋጀታቸውን በወላይታ ዞን የጠበላ ከተማ ነዋሪዎች ተናግረዋል። ወሰርኩ ቀደም ብዬ ከተው ቀድሜ ወሰርኩ ደግሞ አሁን ለመምረጥ ለኔ ይሆንልኛል ለወደፊትም ኑሮ ያሻሽለኛል ይበጀኛል የሚለው ከፓርቲው ክርክሩ ሰምቼው በቃ ለኔ ይሄ ይሆነኛል የሚለውን ለመምረጥ ግንቦት 24 በጉጉት ቀድሜ እንደወሰርኩ ለመጣልም ዝግጁ ሆኛለሁ። ፈለኩትን ደስ ያለኝ ፓርቲ ለመምረጥ ካርድ ወስጃለሁ። የምርጫ ቀን በጣም በጉጉት እየጠበኩኝ ነው። ወስጄ ግንቦት 24ን የምርጫ ቀን ስለሆነ ሄጄ ደስ ያለውን ፓርቲ ይበጀኛል ለኔ ይመቸኛል ያለውን ፓርቲ ማንንም ሳይመክረኝ ማንፈስተሽን ሰምቼ ደስ ያለውን ፓርቲ እመርጣለሁ። ምርጫ ካርድ ወስጃለሁ። መንግስትን ለመመስረት ያው እቺ ቻንስ በ5 ዓመት አንድ የምትገኝ ናት። ስለዚህ ለመምረጥ ዝግጁ ሆኜ እየጠበቅኩ ነኝ። ካርድም ወስጃለሁ። መንግስት በሰጠው በመብቱ ህዝቡ እንዲጠቀም ያደረገው በእኔን ደስ ያሰኛል። ከዚህ በፊትም ተጠቅሜያለሁ። ያንን እንትኑን ተጠቅሜ ነበርኩት። አሁን ደግሞ ለምርጫ በጣም ዝግጁ ነኝ። ሌላ ህብረተሰብን ደግሞ እንዲጠቀሙ ያው በዛ አኳያ እነግራለሁ። ተጠቅሜያለሁ። ደስ ይላል። በዚህ መብት ላይ መጠቀም ግንቦት 24 ላይ ለመመረጥ ዝግጁ ነኝ። ወስጃለሁ። እኔን ደስ ያለው ለመመረጥ መንግስት ባወጣው በህጉ መሰረት ተዘጋጅቶ ነው የጠበቁት። ውመን ኢን ማይስ ኢትዮጵያ የተሰኘ ሀገር በቀል ድርጅት የሴቶችን አቅም በኢኮኖሚያዊ በፖለቲካዊና በማህበራዊ መስኮች ላይ በማጎልበት የሚሰራ ተቋም መሆኑን የገለጹት በተቋሙ የደቡብ ኢትዮጵያ ቅርንጫፍ የፕሮጀክት ማኔጀር ፍሬዘር እያሱ ለማህበረሰቡ የምርጫ ግንዛቤ እንዲኖራቸው እያስተማርን ነው ብለዋል። ውመን ማይስ ኢትዮጵያ ሀገር በቀል ድርጅት ነው። በሴቶችና ልጃገረድ ሴቶች ላይ አቅም ማጎልበት ላይ የሚሰራ ነው። በኢኮኖሚያዊ ፖለቲካዊና ማህበራዊ ህይወታቸው ላይ አቅማቸውን በማጎልበት የሚሰራ ድርጅት ነውና 1 ዓመት ከ6 ወር የሚሆን የኮንትራት ውል ከኢትዮጵያ ምርጫ ቦርድ ጋር በመተባበር ማህበረሰቡ የዜግነት ግዴታውን እንዲወጣ ይወክለኛል የሚለውን ማንኛውንም አካል እንዲመርጥ እና ካርድ እንዲወስድ ተሳታፊ እንዲሆን አካል ጉዳተኛ ሴቶች የትኛውንም አይነት እንቅስቃሴ ማድረግ እንደሚችሉ የመመረጥ መብት እንዳላቸው ግንዛቤ የማስጨበጥ ስራ ላይ እንሰራለንና ያንን በማስመልከት ዛሬ ሁምቦ ጠበላ ከተማ ላይ የማህበረሰብ ቲያትር አካታችነት የስነ ዜጋ ትምህርት በሚል ርዕስ ላይ ለማህበረሰቡ ካርድ እንዲወስዱ ይወክለኛል የሚለውን አካል እንዲመርጡ የመምረጥና የመመረጥ ነጻነታቸውን እድላቸውን እንዲጠቀሙ ዲሞክራሲያዊ የሆነ እድላቸውን እንዲጠቀሙ የግንዛቤ ማስጨበጫ ትምህርት በማህበረሰብ ተኮር ቲያትር ላይ ያተኮረውን ለመስጠት መተናል። ድርጅቱ ከኢትዮጵያ ምርጫ ቦርድ ጋር በመተባበር በድራማና በተለያዩ ኪነጥበባዊ ስራዎች ማህበረሰብን እያስገነዘቡ እንደሚገኙ ነዋሪዎች አክለዋል። ሸሮች በብሮሸር በመጽሔት በድራማ በጭፈራ በሙዚቃ ደስ የሚል ግንዛቤ ህዝቡ እንዳገኘ በጣም ይረዳለው። ለራስም በጣም የተረዳውት ነው። ለምሳሌ እንደ አካል ጉዳተኞቹ እንዴት አድርጎ ካርድ መውሰድ እንደሚችሉ ደግሞ ካርድ ለመውሰድ በዲጂታል ሆነ በምዝገባ
እንዲወስዱ ግንዛቤ ህዝቡም እንዳገኘ እኔም በራሴ አግኝቼዋለሁ። ብዙም አላቅም ነበር። በጣም አስተማሪ ነው። ጭውውቱም በጣም ተረድቻለሁ። ደስ ብሎኛል። እናንተን በበኩሌ አመሰግናችኋለሁ። የመምረጥ መብትን ሁሉም ዜጋ ሊጠቀም ይገባል የሚሉት ፍሬዘር በተለይም ሴት አካል ጉዳተኞች ማንኛውንም ተግዳሮቶችን ጥሰው አልፈው እንዲመርጡ አሳስበዋል። ጉዳተኛ ሴቶች በተለይ በማህበረሰቡ ዘንድ አመለካከታቸው ያነሰ ነው። ብዙ ጊዜ ለመምረጥም ለመመረጥም ብቁ አይደለችም ተብላ ትታሰባለች እና አንዳንዴ ማህበረሰቡ ለራሷ ያልበቃችኛን ልትመራ ትችላለች አይነት ዝቅተኛ አስተሳሰብ አላቸውና በዚህ ተገድበው እንዳይቀሩ ውስጣቸው ያለውን አቅም እንዲያወጡ እና ችሎታቸውን ተጠቅመው ደግሞ ማንኛውንም ስራ ከማንኛውም ዜጋ ጋር እኩል መስራት እንደሚችሉ አቅም እንዳላቸው ዕውቀት እንዳላቸው መምራትም መመራትም እንደሚችሉ እንዲያሳውቁ እንዲያሳዩ እድላቸውንም ደግሞ እንደ ዜጋ እንዲጠቀሙ በሀገራችን ባለፉት ዓመታት በብዙ ሺዎች የሚቆጠሩ አረጋውያንና አቅመ ደካማ ወገኖችን ሕይወት መታደግ የቻለው የበጎ ፍቃድ አገልግሎት ወደፊትም ተጠናክሮ ሊቀጥል ይገባል አሉ በወላይታ ሶዶ ከተማ ያነጋገርናቸው ነዋሪዎችም። ከቅርብ ዓመታት ወዲህ የተጀመረው ሰው ተኮር ስራ ትውልድን መልካምነትና ግብረ ገብነትን የሚያስተምር ስለመሆኑም አስተያየት ሰጪዎች አክለዋል። በተለይም ከለውጡ ወዲህ በሀገራችን እየዳበረ የመጣውን እርስ በርስ የመተጋገዝና የመረዳዳት ባህል አስመልክቶ ባልደረባችን ሰይፉ ሳሙኤል የህዝብ አስተያየት አጠናክሯል። እንደሚከተለው ሰምተነው እንመለስ። ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ። ከጥንት ጀምሮ መተጋገዝ መተባበር ያለ ነው። ተካፍሎ መብላት ያልቻለውን ነገር ያቃተውን ነገር ተጋግዞ ተረድቶ ማሳካት የአያቶቻችን የቀድሞ ሰዎች የቅድመ አያቶቻችን በጎ ተግባር ነው። አሁን ደግሞ ይህን ተግባር በማደስ በአሁኑ ሰዓት እየተሰራ ያለው ስራ እጅግ በጣም ጥሩ ነው። ለምሳሌ አረጋውያን ጧሪ ቀባሪ ለሌላቸው ሰዎች መንገድ ላይ ተጎሳቁለው ለሚኖሩ በራሳቸውን ቤት ኖሮ የሚጠይቃቸው ያሉ የተጎዱ ወገን ያጡ ሰዎች የታዩበት ጊዜ ነው። አዝመራ ጊዜ ገና ዝናብ እንደዘነበ የደሃን ጓሮ ሳያርሱ ሳይዘሩለት ለራሳቸው አይዘሩም ነበር። ድሮ ያለው እሴት ነው። በመሃል ረገበ። አሁን ይሄ መነሳሳቱ በሰውኛው አይደለም መንግስት ሰው በመሆኑም ራሱ በጣም አስፈላጊ ነው። የረሳውን ትውልድ ደግሞ የሚያነሳሳ ነው። በጎነት በባህሪው ትልቅ ፋይዳ ያለው ነገር ነው። በዋናነት መለኮታዊ ባህሪ አለው፣ መንግስታዊ ባህሪ አለው፣ ግለሰባዊ ባህሪ አለው፣ ማህበረሰባዊ ባህሪ አለው። በጎን ማድረግ በሰማይም ጽድቅ ነው፣ በምድርም ትልቅ በረከት ነው የሚሆነው። ከዚህ አንጻር ከቅርብ ዓመታት ወዲህ ወጣቶችን በማስተባበር ባለሀብቶችን በማስተባበር ሌሎች ቀና ልብ ያላቸውን ዜጎችን በማስተባበር በራስ በግል ተነሳሽነት በማስተባበር በቡድንም ይሁን በግል የሚሰሩ መልካም ተግባራት እጅግ በጣም ለውጥ እያመጡ እንዲሁም ደግሞ መቀጠል ያለባቸው አሁንም ተጠናክሮ መሰራት ያለባቸው ነገሮች ናቸው ብዬ አስባለሁ። መማር የማይችሉ ልጆች ዝም ብሎ ጎዳና ተዳዳሪ ሆነው ወይ ደግሞ አልባሌ ቦታ ውለው ወደፊት የማያሻግሩ የማይጠቅሙ ልጆች እንዳይሆኑ እስክሪብቶ ሰጥቶ ደብተር ሰጥቶ ስንቅ ሰጥቶ ማስተማር ማለት እንዲያውም ከእግዚአብሔር ዘንድ ከፈጣሪ ዘንድ ትልቅ ዋጋ የሚያሰጥ ትልቅ ነገር ነው። ያ ሞዴላችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ከተማ የአዲስ አበባ ከተማ ከንቲባ ከባለቤቱ ጀምሮ ማለት ነው ያንን ባህልን እንዳደረግ ማለት ነው። ዜጋው ያንን ባህል ሰው ተኮር ድሃ ማገዝ አቅም ለሌለው ጎን መሆን ካለው ማለት ነው ከተረፈው አይደለም። ድሮ እንደዚህ አሁን ሰው ሳይከፋፈል በብሔር ሳይከፋፈል
ከየትም የመጣ የትም ጋር ይደጋገፋል። መንግስት ደግሞ ያንን አቅጣጫ ማሳየቱ እንደ አባት እንደ ባለስልጣን አቅጣጫ ማሳየቱም ጥሩ ነው፣ ሰርቶ ማሳየቱም ጥሩ ነው፣ ይጠቅማል። እጅግ በጣም ለትውልድ የሚሻገር ተግባር ነው ብዬ ነው የሚወስደው። እኔ ድሮ አስታውሳለሁ ቤተክርስቲያን ላይ ሐሙስ አስራት የሚባል ስራ አለ። ልክ ከዛ ጋር ተያይዞ ጎን ለጎን እጅግ በጣም የተጎዱ ሰዎችን ምን እናደርጋለን? ቤት እንጠግንላቸዋለን፣ እንሰራላቸዋለን ህፃን ሆነን እያለን አስታውሳለሁ። ልክ እንደዛ አሁን ጎዳና ላይ የወደቁ ህፃናትንም ይሁን ሌሎቹንም ይሁን ከመደገፍ አንጻር የምንሰራቸው መልካምነት የምንሰራቸው በጎነት በፍጹም መቆም የለበትም። ለምሳሌ ዛሬ ጊዜ አግዜ ወደ አንድ መስመር ያበቃው ሰው ነገ ሌላን የሚያግዝ እኮ ይወጣል። ተነገ ወዲያ የተሻለ ዜጋ ይሆናል። ያ ደግሞ ለሌሎቹ ወገኖቹ ራሱ ያለፈበትን ስለሚያውቅ የሚያነሳ ነው። የሰለጠነ የተማረ ማህበረሰብ ማለት ችግርን ቁጥጥር ስር ያዋለ ከችግር የወጣ ማህበረሰብ ማለት እኮ ነው። ለምሳሌ ጤና መድን አገልግሎት በጤናው ሴክተር ድሃ ተብሎ ክላሲፋይ የተደረጉ ወገኖቻችን አሉ። አቅም የሌላቸው አቅም የሌላቸውን ሰዎች መንግስት ብቻ ሳይሆን ድጋፍ የሚያደርገው አቅም ያላቸው ከመንግስት ሰራተኛ ጀምሮ እስከ ባለሀብቱ ድረስ የአቅሙን ያህል ከአንድ ሰው እስከ 100 ሰው እስከ 200 ሰው የጤና መድን ወጪያቸውን እየሸፈነ ያለበት ሁኔታ አለ። በባለፈው ክረምት ጊዜ እኔ ራሴ ለአንዲት እናት ቤት እንደሌላት ባረዛፍ አለኝ። እኔ በቂ ባረዛፍ ሰጥቻቸዋለሁ። ሌሎችም በዛ ተነሳስተው እሱ እንደዚህ ያደርጋለም እኛስ እንደዚህ አናርግም እያሉ ያቅም ያል ሁሉ መተባበር በመለኮታዊውም በሰውኛውም በሆነ ይደገፋል ባይነ ሰዎቹ ይነሳሳሉ። ያንን መጨመር ነው። ለኛ ትንሽ የምትመስል ለሌላው ግን ብትሄድ በርካታ ዘርፈ ብዙ ለውጥ ልታመጣ ሆነች ስቴፕ። ለምሳሌ ለአንድ ሰው አንድ ደብተርና አንድ እስክሪብቶ ብንሰጥ ቢያንስ በዛች አንድ ደብተር ያ ተማሪ አንድ ሰብጀክት አመት ሙሉ ይማርበታል ወይም ሰመስተር ሙሉ ይማርበታል። እስክሪብቶንም እንደዚሁ ለአንድ ወር ለሁለት ወር ሊጠቀም ይችላል። ለኛ ግን ተራ ነገር ነው፣ ለሌላው ግን ሄዶ ትልቅ ፋይዳ የሚፈጥር ነገር ነው። ይሄንን መንግስት በበጎነት አስጀምሯል። እናመሰግናለን በዚሁ አጋጣሚ።